አባዬ አይደለም ለቤተሰቡ ለማንም ክፉ ሆኖ አያውቅም። ኤርሚያስ የሚባል እርጉም ስለዚህ ሚስጥር ይነግርሻል ብዬ አስቤ ነበር። ስለምን ሚስጥር ነው የምታወሪው? ለዘመናት ቤታችን ውስጥ ሚስጥር ሆኖ ተደብቆ የከረመውን ነገር ትናንትና መታያች የተረገመች አምራ ነች ያወጣችው። ለዚህ ደግሞ ተጠያቂዋ አንቺ ነሽ። አልገባኝም እንዴ? ቆይ እኔ ምን አደረኩኝ? ዳግም ወንድምሽ መሆኑን ለማረጋገጥ ለዛ ለተረገመ ኤርሚያስ የዳግም ጸጉር መስሎሽ የናሙን መስጠትሽን ታስታውሻለሽ አይደል? ስለዚህ አምራን ከኤርሚያስ ወሬውን አምጥታ ነግራሻለች ማለት ነው። ይሄ ትልቅ ሚስጥር አምራን እኛ ላይ እንደሚያጀግን አታውቂ ነበር? ምንድነው ሚስጥሩ እያልኩሽ እኮ ነው። ኤሚ ናሆም ትክክለኛ ወንድምሽ አይደለም። ቆይ እማዬ ምንድነው እያወራሻለሽው? ትክክለኛ የዲኤንኤ ውጤቱ ናሆም ወንድምሽ እንዳልሆነ የሚያሳይ ነበር። እኔ ይሄንን በፍጹም አላምንምማ። አዝናለሁ የኔ ልጅ። እውነታውን ይሄ ባይሆን ደስ ይለኝ ነበር። ናሆም ከዓመታት በፊት በራችን ላይ ተጥሎ የተገኘ ልጅ ነው። በቃሽ እማዬ፣ ከዚህ በላይ ምንም መስማት አልፈልግም። ባዶሽ ልትወጪ ነው ማለት ነው? በጣም ያሳዝናል። ያውልሽ ላይኩን ያለውን አክሲዮን የሀብቱን የሚደርሰውን አጠቃላይ ለናሆም ሊያርሰው እያሰበ ነው። ይሄን ተራ ወሬ ማምንሽ ይመስልሻል? አምራን እውነቴን ነው እየነገርኩሽ ያለሁት እኮ። እስከ ዛሬ አንድ ነገር ያላቀመሰው ሰው ዛሬ ለናሆም ሁሉን ነገር ሊሰጠው ነው አይደል? አምራን ይሄ ናሆም ሚስጥር ነው። ናሆም ላይ ያደረገው ነገር በጣም ጸጽቶታል። ያው ማድረግ የፈለገውን ነገር ማድረግ ስለፈለገ እኮ ነው ከኔ ጋር ፍቺ የፈለገው። አሁን ላይ ቤቱም ሆቴሉም የሚከራዩት አፓርትመንቶች በሙሉ የላይኩንና የእህቱ ናቸው። እንዴት ነው ናሆም ስለዚህ ነገር ያልነገረኝ ታዲያ? አላውቅም፣ ግን ደግሞ ይህንን ነገር እንደሚያውቅ በጣም እርግጠኛ ነኝ። እኔ ከድርጅቱ አክሲዮን ውጭ ሌላ ምንም ነገር የለኝም። ታዲያ ምን ችግር አለው? እኛ ጋር ላይኩን እኮ ወንጀለኛ የሚያስደርገው እኮ ቪዲዮ አለን አይደል እንዴ? ስለዛ በሱ ቪዲዮ እናስፈራረዋለን። ለናሆም ሊሰጡ ያሰበውን ደግሞ ለእኛ ይሰጠናል ማለት ነው። ላይኩን እያሰበ እንዳለ ባላቅም በአሁኑ ሰዓት ላይ ነፍሰ ገዳይነቱ ምንም እያስጨነቀው አይደለም። ያለኝ ንብረት በሙሉ ለናሆም አውርሼ እጄ ለፖሊስ እሰጣለሁ እያለ ነው። ምን ማለት ነው እጄ ለፖሊስ እሰጣለሁ ማለት? አላቅም። በአሁኑ ሰዓት ላይ ላይኩን ተስፋ ይቆረጠ ይመስለኛል። አንቺም ናሆምን ጠበቅ ብታደርጊ ነው የሚሻለሽ። በዚህ ሰዓት ላይ ከሁላችንም የበለጠ ሀብት ያለው ናሆም ብቻ። ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ሐረግ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናለን። እምራ እንግዲህ አትሎጉን አስፈራርታ የነሳቸውን አስጎ ለመውሰድ እያሰበች ነበረ። ዝናሽ በጭራሽ ሀብቱ በሙሉ ለናሆም ለውርስ እንደሆነ ስትነግረው እኔ በጭራሽ ዝናሽ የማምንሽ ይመስልሻል እንዴ? በጭራሽ አላምንም አለች። እና ለኢሜጅ እናት የምትክ ነው ስላት ለነበረው እንዴት ላሉ ልጅ ያንን ሁሉ ሀብት ለውርስ ይችላል እያለች ናሆም ወንድሟ እንዳልሆነ ስትሰማ ኢሜ በጣም አለቀሰች እና በጣም ተከፋች። ምክንያቱም እስከ አብሮ ያደግ ከስንት ጊዜ በኋላ ወንድሜ ብላ ስትጠራው አብሮ ያደገችው ልክ የገዛ ወንድሟ ነበር የሚመስላት። ግን ልክ እንደ ወንድ አምራ ምስጢሮቹን ባታዘረግብ ባታወጣ ኖሮ አሁንም ቢሆን ወንድሟ እንደሆነ ይቀጥላል ማለት ነው። ነገር ግን ምንም ቢፈጠር አሁን አብራቸው አድጓቸዋል። እንደ ታናሽ እህቱ ነው። እሱ ራሱ ልጃችን እንዳልሆነ አያውቅም። ትክክለኛ ልጃችን መሆኑን ነው እሱ የሚያውቀው እያለ ስትነግረው እና በጣም ተከፋና በጣም አለቀሰች ማለት ነው። እንዴት ይሄማ ውሸት ነው ማሚ፣ ውሸት ነው በይ። እንዴት ናሆም ትክክለኛ ወንድሜ አልሆነም? እንዴት እንደዚህ ሊፈጠር ቻለ? አሁን አንድ ቀን በራችን ላይ ተጥሎ የተገኘ እንደሆነ ተናገረች ማለት ነው። ነገር ግን በጣም ደንግጣ በጣም ተከፍታ ነበር። ናሆም እያወራት ነበር አባቱን እጅግ በጣም እንደምወደውና አባቱ እንደናፈቀው ጭምር በቃ ነገ ትገናኛላችሁ እያለችው ነበር። እሱም የተጠለ ልጅ መሆኑን አያውቅም ነበር። እነሱ ከእናቱ ከዝናሽ ከማጸና ያወጣ እንደውም ለኩን አባቱን አርጎ ነበር የማስበው። አባዬ ስለኔ በጣም ይጨነቃል ያስባል እያላት ነበር። አቶ ለኩን ለሁላችንም መልካም አባት ናቸው፣ ለሁላችንም ያስባሉ፣ ይጨነቃሉ። አባቴ በጣም ጥሩ ሰው ናቸው በማለት እየነገረችው ነበር። አዎ ምን ውስጥ እንዳለ አላውቅም፣ መቼም ሰሞኑን ጥሩ ስሜት ላይ እንዳልሆነ እርግጥ ነው እና እስቲ ለማንኛውም ሄደት አንደጋጋለ ስትለው ነበርና ነገር ግን ኢሜና ወንድሟ እንዳልሆነ ስትሰማ
በጣም ተከፍታና እያለቀሰች ነበር። ምክንያቱም ይህንን ማማን አልችልም ናሁም ወንድሜ አይደለም ማለት ነው ማሚ እያለቻት ነበር። አይ በጭራሽ ወንድሜ እንዴት እንዳይሆን እንዴት ብላ በጣም ተከፍታና እስከዛሬ ወንድሜ ታውቂያለሽ ትክክለኛ ወንድሜ ብዬ ነበረ የማስበው እያለች ማልቀሷን ቀጠለች። እና አሁን ቢሆን ወንድምሽ ነው ምንም ነገር የተቀየረ ነገር የለም። ነገር ግን አባትሽ ሀብቱን በሙሉ ለሱ ለማውረስ እያሰበ ስለሆነ ይህንን በጭራሽ መፍቀድ የለብንም። ታዲያ ምንድነው የምናስበው? አይ በጭራሽ ሀብቱን በሙሉ ለሱ መስጠት እንደሌለበት ማሳወቅ አለብን። አባትሽ ጥሩ ስሜት ላይ አይደለም። ስለዚህ ሀብቱን በሙሉ ለናሁም ካወረሰ አንቺም ራቁትሽ ነው የምትቀሉ፣ እኔም እንደዛው። ስለዚህ ይሄ ሲሆን ይሄ እንደዛ ነገር ሲፈጠር ቆመን ማየት የለብንም፣ አይሆንም ማለት አለብን እና እኖም ድርሻውን የእሷን ድርሻ አስጎ ለኤርሚያስ ለመስጠት ተገደደች ማለት ነው። እንግዲህ አሁን ናሁም ትክክለኛ ወንድሟ እንዳልሆነ ስትረዳ እንግዲህ አስጎን ውስጥ እንዲገባ ለኤርሚያስ ትሰጠዋለች። ኤርሚያስ ደግሞ ይህንን አጋጣሚ በመጠቀም የእሷን ሀብት ለመያዝ እና ለመቆጣጠር ሳስብ ነበር። እንግዲህ ወደ ሰውን የመጣም ከመጀመሪያም ጀምሮ ለገንዘብ እንደሆነ ግልጽ ነበር እና ኤርሚያስ በይህንን አጋጣሚ ለመጠቀም እሷን ቀርቦ እንግዲህ ሀብታም በሙላት ለመውረስ ነበር እና ያሰሩት ሴራ እንግዲህ በመጨረሻ የምትጎጃ እምራ ትጎዳለች ማለት ነው። ምክንያቱም ናሁም ዶክተሩን አናግሮ እንዲሁም ልጇ ራሷ እንደወረደበት ያደጋ እንደነበረው የቆየ ውርጭ እንደነበረው እናቴ ላይ ሰበብ በማድረግ ማለት ትጣላዋለች ማለት ነው። እናም ይህን አጋጣሚ በመጠቀም የትኛው እናት የትኛው አባት የማን ልጅ እንደሆነ እንኳን ማንነት እኮ አይታወቅም። ስለዚህ በጭራሽ እኔ እንደዚህ ማናገር አትችልም በማለት የማይሆን ቃላቶች ስትናገረው ነበር እና ናሁም ትክክለኛ ወንድሜ እንዳልሆነ ኤርሚያስ አንተም ታውቅ ነበር። ታዲያ ለምንድን ነው አልነገርከኝ? ለምን ደበከኝ? እያለች ነበር። ምነው አንቺ ገዛ እናትሽ እንድትነግርሽ ብዬ ነው እንጂ መናገር አልፈለኩም ነበር፣ ለዛ ነው ብሎ ነገራት። እና ናሁም ትክክለኛ ወንድሟ እንዳልሆነ ስትረዳ ከኤርሚያስ ጋር እና እሱ ጋር ያለ አስጎን የእሱ ውክልና ሰጥቶ ስለነበረው ውክልና ታነሳውና ለኤርሚያስ ውክልና ትሰጠዋለች ማለት ነው። በዛ የተነሳ ናሁም እንዴት እንደዚህ በጭራሽ ሊሆን አይችልም፣ ከቤተሰባችን መቀላቀል የለብን። ቆይ አንተ ማን ስለሆንኩ ነው እንደዚህ የምትናገረው? አንተ እኮ ትክክለኛ ወንድሜ አይደለም በማለት የምትናገረውን በጣም ከባድ ንግግር ነበር ማለት ነው። ነገር ግን እንግዲህ ናሁም ያለምንም ጥርጥር ያለምንም ሀብትና ገንዘብ የምትወደው ናሁሜ ብቻ ነች ናሁን የምትወደው ማለት ነው። እና እምራን ቢሆን ከገንዘብ ውጪ ለማንም ሆነ ለሱም ሆነ ምንም ቦታ እንደሌላት ግልጽ ነው። እሷ ግን የምትፈልገው ከምንም በላይ ገንዘብና ገንዘብ ብቻ ነው ማለት ነው። እና ይህን ስለምትፈልግ ገንዘብ ብቻ ስለሆነ አሁን የምፈልገው ገንዘብ ነው እያለችው ነበር። እና ገንዘብ ከሆነ እንድታስተላልፍ እየጠየቃት ነበር። ይህንስኮን በጭራሽ ማንም ሰው ሊነካብኝ አይችልም፣ አያሳስብህ እያለችው ነበር። እንግዲህ እምራን አሁን አስፈራርታ እሱንም እንደምትቀበላት እኔ እርግጠኛ ነኝ ማለት ነው። ምክንያቱም እምራን ምንም ነገር ለማድረግ ወደ ኋላ አትልም ማለት ነው። ይህንን አጋጣሚ ተጠቅመው የራሱን ለማድረግ ይሞክር ነበር። እንግዲህ በመጨረሻም ዝናና እምራ ይገናኙና አቶ ለኩን እንዳለ ሀብቱን በሙሉ ለናሁን እንደሚወርስ ጭምር እና ሁሉን ድርጅቱ ሆቴሉ የተለያዩ ነገሮችን በሙሉ ለሱ እንደሚሰጥ ተናገረችው ማለት ነው። ይህን ጨዋታሽ የማምንሽ ይመስልሻል ወይ እያለቻት ነበር። አዎ እኔ ምንም መፍትሄ የለኝም፣ ሁሉም ላይ መፍትሄ ያለኝ አስቆን ብቻ ነው እንጂ ያለ ሌላ ነገር እኔ የለኝም፣ ሁሉም የለኩን ብላ ነገረችው ማለት ነው። ይህንን ጨዋታሽ እኔ በጭራሽ አላምንሽም፣ ባትለፊ ይሻልሻል እምራ እየነገርኩሻለሁ እውነት ነው። ሀብቱን በሙሉ ለናሁን ለማውረስ ስላሰበ ለኩን፣ ስለዚህ ናሁን ጠበቅ ብታረጊ ይሻልሻል እያለቻት ነበር ማለት ነው። እንግዲህ በመጨረሻ ምን ሊያደርግ ይችላል የሚል ግምት ብላችሁ ታስባላችሁ? እና እንግዲህ የእነሱ የወደዱ ልጅ ዘንድ እንዳጋጣሚ በራቸው ለተጥሎ የተገኘ ቢሆንም ግን እንደ ልጃችሁ አድርጎ ነበር ያሳደጉት ማለት ነው። እምራ ምንም ቢፈጠር እኔ የምፈልገውን ከማግኘት ወደ ኋላ እንደማትን ድጋሜ ዝናሽን ማስፈራራቷን ቀጠለች ማለት ነው። እንግዲህ ናሁምና
አንድ ላይ እያወሩ ነበር። እና ገጠሩ እንዴት ደስ እንደሚል አሁን ወደ ከተማ ለመመለስ ነገ ወደ ከተማ እንመለሳለን እያሉ ነበር። ግን እዚህ አካባቢ ውሃና ማርዋት በእርግጥ እኮ ኔትወርክ አለ፣ ግን ያው በየቦታ አልተሰራጨም እንጂ እያለች እንግዲህ ብዙ ጊዜ ጎይ አካባቢው ማርዋት እንደገባ እንደተሰራጨ ነበረ ሲያወሩ የነበረው። እና ወሬ ብቻ ነው እንዴ? እንግዲህ ከማውራት ይልቅ ማየቱ ነው ተግባሩ። እንኳንም አንተ ያየ እያለች በሉ ውሃ ይሸኩሙኝ ብላ ባይ እኛ ይዘን እንመጣለን፣ አንቺ ሄዱ እኔ ሸከምሻለሁ። አይ አችሎም እያለችው ነበር። አረ ተይ ልብስ ሸከም እስቲ ተሸከሙ እስቲ እናያለን እያለችው ነበር። እና ስታይም እንግዲህ ደግ እንደዛ ካላችሁ በለኔ ወደፊት ልልና ልጠብቃችሁ፣ እንግዲህ ውሃውን ይዛችሁ ሸክፋችሁ ይዛችሁ ነው ብልና ትሄዳለች። አትችለውም ብትለውም አሻፈረኝ እጅ ምን አቅተኛል እያለ ምን ያህል እንደምከብድ አላየም እሱ ማለት ነው። እንግዲህ እንደዛ እያሉ ኢሜ ቤት ተናዳ ትገባና እጅግ በጣም ተናዳ ነበር። ደግሞ የምትፈጥረው ነው ምን ሆነሽ ነው የተበሳጨሽው እያለቻት ነበር። ቆይ እዚህ ቤት ውስጥ ምን እየተፈጠረ ነው ያለ? አባዬ ምን እየሆነ ነው? አባዬ ምን እያደረግሽ ነው? ንገሪኝ እማዬ እያለች መጫወት ጀመረች። እናም የተፈጠረውን ነገር በሙሉ ነገረችው። እናም እንደውም ናሁም የእሷ ወንድም እንዳልሆነም ጭምር ስትነግሮ እጅግ በጣም ደነገጠችው። ናሁም የሆነ ወቅት ላይ በብራቸውን ለፊት ተጥሎ የተገኘ ልጅ እንደሆነ ነገረቻት። እና ወንድሜ ስትለው ስትሳስላት ታላቋ ወንድሟ እንደሆነ ነበር የምታውቀው። ነገር ግን እንደዛ አልነበረው ማለት ነው። ናሁም አባቱን በጣም እንደሚወደው እና ትልቅ ቦታ እንዳለው ለሱ እንደሚያስብ ጭምር እየነገረን አትልቁ ለሁላችንም ጥሩ ሰው ናቸው፣ ጥሩ አባት ነው። ለማንኛውም ስለናፈቀ አውቃለሁ፣ ግን ነገ ታገኛቸዋለህ ማለት እምራት ደውልና ነገ ሊመጣ ነው ብሎ እየነገራት ነበር። ነገር ግን ታዲያ ካልተከራዩበት ቤት ለምን አትመጣም እያለች አይ በቤቴ ነው መግባት የምፈልገው እያለት ነበር። ሆኖም ግን እንግዲህ ናፍቀኛል ባሌ እያለች ሚስት እንድታተዳዘለገበ ነው ለአንተ ብዬዝ ሚስት ነው አልሽው እያለ ነበር። ግራ የማጋባ ነገር ነበረ ሲናገር የነበረው። ነገር ግን እምራ እንግዲህ ናሁን ሰላም በልልኝ እያለችው ስታሸፍበት ከዛ ይናደድና ስልኩን ይዘጋል ማለት ነው። እምራን እንግዲህ አሁን ላይ እያደረገችው ያለው ነገር ግራ አጋብቶታል ማለት ነው። እንግዲህ የሆነ ነገር እያሴረች እንደሆነ እርግጠኛ ነበረ ነው ማለት ነው። ነገር ግን ምንም ሊፈጠር ምንም አባቴ ጥሩ ሰው ናቸው እና ያለውን ነገር ደግሞ አብረን የምናየው ሆኗል። አሁን ነገር በጠዋት እንሄዳለን አሳባ ግባ እያለች በልሺ አሁን ተሸክመን ውሃችን ወደ ቤት እንሄድ እያሉ ጀሪካኑን ተሸክሞ እየሄደ እና አሁን እንግዲህ እግሩ ያማል እና ወድቆ ነበረ። ከዛ በኋላ እያተነች አያቴ የሀበሻ መድኃኒት ታደርግልሃለች እያለችው ነበር። ግን እዚህ ከመጣ ብዙ ስቃይ በዛበት ከሆነ አሁን እያለችው ነበር። አረ እንደውም በተቃራኒ ነው እያለች እንግዲህ ዝናሽ አሁን ነው ሀብቱን በሙሉ ወራሽ ስለሆነ እንደዛ እንደሆን በጭራሽ መፍቀድ የለብንም፣ ወራሽ እንዳይሆን ማድረግ አለብን እያለችው ከኢሜ ጋር ስታወራ ነበር።